ራሴ ጋር መኖር አልችልም፣ እኔ ከራሴ ጋር መኖር አልችልም እያለ ይደጋግማል። ስለምታስበው ነገር ይበን አስብ። የሰው ልጆች ኖርማል ካንሰር ሴል ውስጣችን እንዳለ ሆኖ ምግብ እንሰጠዋለን። ሀሳባችን ከኛነታችን ጋር አይደንቲፋይ አድርገን ተዳብለን ነው የምንሆነው። ዛሬ የምናወራው The Power of Now መጽሐፍ ሪቪው ነው። የአሁን ኃይል ኤካርት ቶለ ይህን መጽሐፍ ለመጻፍ ያነሳሳው 29ኛ ዓመቱ ላይ በጣም ድብርት ውስጥ ነበረ፣ ከፍተኛ የሆነ ድብርት ውስጥና በጣም ስሜቱ ከባድ ከመሆኑ የተነሳ እኔ ከራሴ ጋር መኖር አልችልም፣ እኔ ከራሴ ጋር መኖር አልችልም እያለ ይደጋግመው ነበር ቃሉን። የሆነ ሰዓት ላይ ግን ማን ነው እኔ ከራሴ ጋር መኖር አልችልም የምለው? እኔ ስንት ነኝ? ከማን ጋር ነው መኖር የማልችለው የሚለው መጽሐፍ ይሄን መጽሐፍ የሚለው ሀሳብ ይሄን መጽሐፍ እንዲወልድ አደረገው። እና እስኪ ይሄንን በራሳችን ተንትነው እኔ ከራሴ ጋር መኖር አልችልም ሲል እኛ ስንት ነን? እኛ ማን ነን? ከማን ጋር ነው መኖር ያቃተው? ምንድነው ብዙ ጊዜ ማይንዳችን ላይ ሁላችንም ስንኖር ህይወታችን ላይ ሁለት አይነት የሚዋጉ ኃይሎች አሉ። ጠዋት ትንሽ ጀምሮ ለክተኝ ተነሽ የሚሉ ኃይሎች አሉ፣ የማይንድ ወሬዎች። እና ምንድነው ይሄ ማይንድ ከልጅነታችን ጀምሮ ስፔሻሊ መጥፎ የሆኑትን ፓተርናችንን ይይዝና አንድን ሀሳብ ወይም ደግሞ ነገን አሁንን ለመኖር ሲሞክር እነዛ ሪሌት እያደረገ የአሁኑን ሞመንቱንና ነገውን ይረብሻል። ነገውንም ሲያስብ እነዛን ነው ሪሌት አድርጎ ፍራቻ ውስጥ የሚገባው። ያ ምንድነው የሰው ልጆች ምን አድርገነዋል? ሀሳባችን ከኛነታችን ጋር አይደንቲፋይ አድርገን ተዳብለን ነው የምንሆነው። እኔ ብሎ አንድ ሰው ሲያስብ ካደረጋቸው ነገሮች ናቸው። ኤካርት እንዳለው ግን ያ ሀሳብ ማን ነው? አንቺ ማንሽ? እኛ ማለት ፈጣሪ የሰጠን ኢንፊኒቲ ፓወር ያለን ሰዎች፣ አቅም ያለን ብዙ ማድረግ የምንችል ሰዎች ነን። ማይንድ ስቴታችን ግን ሶሳይቲው ላይ ከሰማው ካልተደረገ አይሆንም ያለው ነገር አሁናችንን ይቆጣጠረናል። ያ አሁናችን ብዙ ጊዜ ማስተዋል ይጎለዋል፣ መረጋጋት ይጎለዋል፣ ይንቀዠቀዣል፣ መጥፎ ሀሳባችንን ያስባል። the power of now ኮንሰፕት ግን የሚለው ምንድነው? ስለምታስበው ነገር ይበን አስብ አይነት ኮንሰፕት ነው። አዌር ሁን፣ ኮንሺየስ ሁን። ኔጌቲቭ ሀሳቦች ውስጥ ካለሽ ያ ነገር ሰውነትሽ በዝቶ ሳይቀበለውና ፔን ቦዲሽን ሳይቀሰቅሰው በፊት አዌር ሆነሽ ማድረገው ነገር ልክ አይደለም ብለሽ ወይ መልካም ሀሳቦችን መመገብ። ስትረስፉል ስትሆኚ ስትረስፉል የሆንሽበትም ሲቹዌሽንም አሁንም መያዝ። ይሄ ነገር ምንድነው? አንድ ሰው ጡንቻ ለማውጣት ትሬኒንግ በሚሰራ ሰዓት በድግግሞሽ ነው ጡንቻ የሚያወጣው። አሁን ላይ የመሆን ኃይል፣ የመረጋጋት ኃይል፣ ትክክለኛውን የፈጣሪ መንፈስ የማዳመጥ ኃይልም እንደ ጡንቻ የሚገነባ ነው። የሚወራ ብቻ አይደለም፣ ኤክስፒሪየንስ የሚደረግ ነው፣ የሚኖር ነው። አሁን ተመልካቾቻችን አሁንም ላይ መኖር ሃው እንዴት ለምን ያላደግንበት ያልተማርነው ሶሳይቲው ያልሰጠን ኮንሰፕት ነው። ለመኖር ያዳግተናል። እኔም የሚከብደኝ ነበረ፣ ግን ኢትስ አ ሲስተም። ዛሬ አንድ ትያለሽ፣ ትሞክሪዋለሽ፣ ትመለሻለሽ፣ ትሞክሪያለሽ። የሆነ ሰዓት ግን ሀቢትሽ ሆኖ ማንነትሽ ይሆናል። እንዴት ነው? እንዴት ኤክስፒሪየንስ ያደረግሽ ነው? እንዴት ተረዳሽ? አብዛኞቻችን የሰው ልጆች ትናንት በተፈጠረብን መጥፎ ሁኔታ አጋጣሚ እና በልጅነታችን ባሳለፍናቸው ጥሩ ያልሆኑ አጋጣሚዎች እንዲሁም ከዛ ተነስተን በነገ መፍራት፣ ትናንት እንዲህ ከሆነ ነገ እንደዚህ ይፈጠራል፣ ትናንት እንደዚህ ከሆነ ነገ ይሆናል በሚል ውስጥ ተተብትበን ያለ ነው። ለዚህ ብቸኛው መፍትሄ አሁን ላይ መሆን ነው የሚለን መጽሐፉ። ከዛ ካለፈው ትብታብና ከሚመጣው ፍራቻ ነፃ ወጥቶ የአሁኗ ሞመንት ማጣጣም። አሁን ላይ ለመሆን ደግሞ ትልቁ መፍትሄ አንደኛው ያለፈብን ብዙ መጥፎ ነገሮች ስላሉ ሰሬንድ ማድረግ፣ መቀበል ያሉብን ነገሮች መቀበል፣ አክሴፕት ማድረግ። ከዛ ከኛ ቁጥጥር ውጭ የሆነውንና በጣም ፔንፉል የሆነውን ነገር ለአምላክ መተው። ሰሬንድ ማድረግ ማለት መልቀቅ ነው። ሁለተኛውና ደግሞ ዋና የሚለው ኤካርት ፕሬዘንት ሞመንት ላይ መሆን። ኤቭሪቲንግ ስናደርግ እየበላሽ ከሆነ መብላቱ ላይ ማተኮር፣ እየሰራሽ ከሆነ ስራሽ ላይ፣ ከዛ የተቀመጥሽበትን ነገር ሴንስ ማድረግ፣ የሆነች ነገር ማድነቅ። ያ ወደ ናው አሁን ላይ ለመምጣት በጣም የሚያግዘን ነገር ነው ይላል። ሁለቱን ነገሮች ያነሳል። አሁን እዚህ ላይ ምንድነው የብዙ ሰዎችም ጥያቄ የሆነው መጽሐፉም ላይ ምን ይላል? ሰዎች አንዳንዴ እቅድ በጣም ስለሚያወጡ ነው አሁን ላይ መሆን የሚቸግራቸው። በቀን ውስጥ 5 እቅድ ስትይዢ አንዱ ላይ ሆነሽ ስለ በኋላ እያሰብሽ አንዱን ኢንዴፕዝ እና ኢምፐርፌክሽን ለመስራት ትቸገሪያለሽ። ያኔ ስትረስ ይመጣል። ስትረስፉል ስትሆኝና አይምሮሽ ሲጮህ ደግሞ ደስታሽንም ታጫለሽ፣ ያለሽንም ነገር በትክክል አኮምፕሊሽ አታረጊ። እቅድ ማቀዱ መልካም ሆኖ ሳለ ሞሮፍ ብዙ ጊዜ
ይሄ ኖ ማይንድ ስቴት ላይ መሆን ጥሩ ነው ይላል። ኖ ማይንድ ማለት ዝም ማለት በቃ እስቲ የሚመጣውን ድምፅ። አንዳንዴ እኮ የጸለይነው ጸሎት ራሱ የፈጣሪ መንፈስ ቅዱስ መልስ የሚሰጠን ድንገት ነው። እኛ ግን የዛሬ ዕቅድ እቺ ነች እንልና እነዛን ነገሮች ሳናደምጥ ብዙ የገፋናቸው ነገሮች አሉ። አንዳንዴ በህይወትሽ ላይ አልገጠመሽም? ድንገተኛ ከዕቅዶቻችን የተሻሉ ነገሮች ሚራክል ሊሆኑ ይመጣሉ። አንቺ 10% የማይጓዝ ዕቅድ ስታስቢ 90% የሚያስደነግጥሽ ነገር ይመጣል። እሱ ላይ ለመሆን ራሱ አሁን ላይ ስትሆኚ ነው እነዛን ነገሮች ልታዳምጪ የምትችይው። ይሄ ኢነርጂሽ ቫይብሬሽንሽ አትፒስ ነው። አሁን ላይ ደስተኛ ነሽ፣ ወሬ የለም፣ ሰላም ነው፣ ሁሉ ነገር ፒስ ነው። ያኔ ያ መልካም ኢነርጂ በራሱ የሚያመጣቸው ነገሮች ሞር የተሻለ ነገር እንዲኖሩ እድል ትሰጫቸዋለሽ። በጣም ባይዘዌ አሁን ላይ ያለ መሆናችን እኔ በራሴ ካየኋቸው ነገሮች አንዱ ጸሎት ጸልዬ ተመልሶልኝ ሳልረዳው ነገርየው ካለፈ በኋላ እንደገና እረዳዋለሁ። ብዙዎቻችን ችግር ያ ምክንያቱም አሁን ላይ አይደለሁም። የሆነ ሰዓት እኮ እንዲደረግልኝ ለካ ሆኖልኛል። ግን አሁን ላይ ቢሆን ኖሮ ግን ኢንጆይ አድርጌው አልፍ ነበር ነው የምስጋና ታይም ይሆንልኝ ነበረ። ሞር ላይፌን ኢንጆይ አደረገው ነበረ። ከዛ ይልቅ አሁን ስለገባኝ ግን እያንዳንዱ ሞመንት ቴስት አደርጋታለሁ። ልክ በተቻለ መጠን ትንሽ ሰዓት ሊሆን ይችላል፣ ልማድ ይጠይቃል። ባይዘው ይሄ ነገር ቀላል አይደለም። ግን ያኔ ልክ ሲሆንልሽ አሃ ማለት ትጀምሪያለሽ። አሁን ላይ ስትሆኚ ሰላም ፒስ እረፍ ማለት ይሄ ያለፈው ጭንቀት የወደፊት ፍርሃትሽ ጥፍት ይልና አሁን ኢፌክቲቭ እንድትሆኚ በትክክል እንድትኖሪ አጠገብሽ ላለውም ሰው ትክክለኛ ኢነርጂ እንድትሰጪ ያደርግሻል። በጣም መጽሐፉ ላይ የሚያነሳው አንድ ሀሳብ አለ። አሳው ውሃ ውስጥ ነው፣ ግን ሞር ሌላ ኦሽንን ይመኛል እዛ ውስጥ ነው። ያ ማለት ምንድን ነው? የሰው ልጆችም አሁንነት ኦልሬዲ እኛ ውስጥ ያለ ነገር ነው፣ የተሰጠን ነገር ነው። ግን አሁንም ፒስን እናፍቃለን፣ ሰላም እናፍቃለን፣ አሁንነት እናፍቃለን። እና ያለንን ነገር ተሸክመን እየዞርን ማስተዋሉና መኖሩ ላይ ነው ጋፕ የፈጠረብን ያን ነገር ከማድረግ ይልቅ። ለምሳሌ ደስታ ምንድን ነው? መጽሐፉም ላይ አሁን ሲያነሳ ደስታ በሁኔታዎች ላይ ያለ ነገር ነው። እንትን ሳገኝ እንትን ሳረግ ነው። ዋናው ግን ሀሴትና ሰላም ነው ቁልፉ። ሀሴትና ሰላም ደግሞ አሁን ላይ ሆነሽ ተረጋግተሽ ያለሽ ነገር ኢንጆይ እያደረግሽ ከሆንሽ ኦልሬዲ ያ ፒስ በራሱ አለ። እዚህ ምድር ላይ ሰክሰስፉል መሆን የሚጥረውን ሰው ነገ ሌላን ይወዳል። ፕሌን ሌላ ፕሌን፣ መኪና ሌላ መኪና፣ አያልቅም ጥጋችን ደስታን ለማግኘት። ግን ብዙ ኢንጆይ የምታደርጊያቸው ሊትል ቲንግስ ናቸው ቢገስት ቲንግስ። አባሽ አይደለ? ከምስጠጭ ውሃ ጀምሮ ፊል ማድረግ፣ ከቤተሰቦችሽ ጋር ያለሽን ታይም ኢንጆይ ማድረግ። አንዱም ላይ አይደለንም እኛ፣ አስሩንም እንይዛለን። አንድ የጠራ ነገር ላይ ግን አይደለንም። እና ዓለም የሰጠን ነገር ብዙ ጊዜ ነገ ሰክሰስ፣ የተሻለ ሰክሰስ ነው። ሰክሰስ በማግኘት ሂደት ውስጥ ደግሞ ሰከንዶችን አቺቭ ማድረግ፣ ይሄ ሂደቱን መኖር፣ ማጣጣም፣ ፊል ማድረግ፣ ማስተዋል የመሳሰሉት ነገሮች ናቸው። እና ከምንም በላይ መረጋጋትና ማስተዋል። አንድ ደግሞ እኛ በጣም ሩቅ ይመስለናል ሁሉ ነገር እጃችን ላይ እያለ አጠገባችን እያለ እየኖረ፣ ግን እኛ ከሩቅ ነው የምንፈልገው፣ ከውጭ ነው የምናሳድደው። ለዚህ ትልቁ ምሳሌ የሚሆነው ደግሞ ኤካርትም የሚያነሳው አንድ ሰውዬ የኔ ቢጤ ይለምን ነበርና 30 ዓመት ሙሉ የሆነ ሳጥን ላይ ቁጭ ብሎ ይለምናል። አንድ መንገደኛ ብር ስጠኝ ብሎ ሲለምነው እኔ የምሰጥህ የለኝም ግን የተቀመጥክበትን አይተኸዋል ሲለው ይሄማ ምንም የለውም ግን ካለ ብሩን ስጠኝ ነገር ሲለው ነው እኔ ምንም አልሰጥም ግን እባክህ ክፈተው ይለዋል። ከዛ ሲከፈት ሳጥኑ ሙሉ ወርቅ ነበር። ኢማጂን 30 ዓመት ሙሉ ግን ያ ሰውዬ ከውጭ ፍለጋ ያንን ገንዘብ ሲለምን ነበረ። አንድ ቀን ግን ራሱ ያለበትን ሁኔታ ተረድቶ ያችን ሳጥን ከፍቷት በነበረ የነበረውን ማለት ህይወቱ ምን ያህል ሊቀየር እንደሚችል ከስንት ልመና እንደሚድን ኢማጂን። እኛም ህይወት ውስጥ ይሄ ትልቅ ትምህርት አለ። ብዙ ነገር ከውጭ እንፈልጋለን፣ ደስታ ከውጭ እንፈልጋለን፣ የሆነ ነገር ስኬት ከውጭ ይመስለናል። ሳናጣጥመው አንዱንም ሳንረዳው አመታትን አባክነናል። ግን በትክክል የኖርናት አንድ ሰዓት ትልቅ ነች፣ ብዙ አመት ካባከን ነው ይልቅና እሱ ትልቅ ትምህርት ነው። አንድ ላይ ሰን ያገኘሁት ከዚህ መጽሐፍ እሱ ነው። ውስጣችን ያለው ኃይል፣ የውስጥ ደስታ፣ የውስጥ ሰላም፣ መረጋጋት ያለው ከውስጥ ነው እንጂ ከውጭ አይደለም። ይሄ የምናሳድደው ነገር ሁሉ ማለት የማያልቅና ዓለም የምትሰጠን ነገር ስለሆነ እንዲሁ እየሮጥን መኖር ነው የሚሆነው። ግን ወደ ውስጣችን ስንመለከት ግን ትልቅ ፓወር አለ፣ ሰላም የሆነ ምንድን ነው መሰለሽ እዚህ ላይ
አሁን ብዙዎቻችን ትሬን ተደርገን አላደግንም። ከልጅነት ጀምሮ ልክ እንደ ትምህርቱ ሁሉ ከልጅነት ሰብኮንሺየስ ማይንዳችን ጀምሮ እነዚህ ነገሮች ምናልባት ፊድ ብንደረግ ኖሮ ብዙ ሰው በፒስ ነበር ራሱን እንትን የሚለው። ግን ይሄን ነገር ምናልባት አዌር እየሆነ የሚመጣው ራሱ ላይ እየሰራ ራሱን እያደመጠ ህይወት ግራ ስታጋባው ቻሌንጆች ሲበዙበት ከራሱ የምር መማር የሚችል ራሱ ላይ መስራት የሚችል ሰው ነው። አለበለዚያ ዓለም ረጅም ጊዜ የሰጠችን ነገር ልክ ነው ብለን የተቀበልነው ነገር አለ። ወደ ውስጣችን ስናይ ስንማር ነው ሪያሊቲው እየመጣ የሚመጣው። እና ከዚሁ ሀሳብ ጋር ተያይዞ ደግሞ መጽሐፉ ስለምን ያወራል? ስለ ፔን ቦዲ ያወራል። ፔን ቦዲ ማለት ከልጅነት ጀምሮ የተለያዩ አይነት ቁስልና ትራውማዎችን ይዘን ተሸክመን ቆይተናል። ቂም ሲኖርብን፣ ጥላቻ ሲኖርብን፣ ውጥረት ሲኖርብን፣ ጥሩ ያልሆኑ ኃይሎች እኛ ውስጥ በሄዱ ቁጥር እነዛ ነገሮች እያደጉ ምግብ ሆነው ጀስት ማንነታችንን ሰርተዋል። እና አንድ ነገር ለማሰብ ስንነሳ እንትና በዚህ ጊዜ ካረገች ከሚለው ባዲ ፔንሽ ትነሻለሽ። እና ይሄ ፔን ቦዲ በጣም እየገዘፈ ሲመጣ ብዙ ጊዜ ህመም ራሱ ከዛ ይመጣል። አንዳንድ ሰዎች ከሆነ ነገር ተነስተው የታመሙ ይመስላቸዋል። ማጆሪቲ ነገር ኢቨን ካንሰር ከቂም ከጥላቻ ነው እያደገ የሚመጣው። የሰው ልጆች ኖርማል ካንሰር ሴል ውስጣችን እንዳለ ሆኖ ምግብ እንሰጠዋለን፣ የኔጌቲቭ ኤነርጂ ምግብ። ገባሽ? አንዳንዴ በሽታም እኮ የእግዚአብሔር የፈጣሪ መልካም እንትን አይደለም። እኛ የምናመጣቸው ነገሮች አሉ፣ እኛ በራሳችን አትራክት አድርገን ወደኛ የምንሰባቸው እና ይሄ ነገሮች ናቸው ራሳችን ላይ መጥፎ ነገር እንድንጠራ የሚያደርጉ። ሌላው ትልቁ የራሳችን ጠላት የሚለው ኤካርት ኢጎ ነው። ኢጎ በውስጣችን ያለ ከፍተኛ የሆነ የማወዳደር የነገሮችን ምክንያታዊ የማድረግ ውጤት ነው። ለምሳሌ እኔ ይሄን በራሴ የተረዳሁት ምክንያት እንፈጥራለን። የሆነ ጥፋት አጥፍተን ኤክስኪውዝ ለራሳችን እንዲህ ቢሆንስ ነገር ማድረግ እያለብን ሳናደርግ ስንቀር ምክንያት የምንፈጥረው ነገር ያ ኢጎ ነው ይላል። ለምሳሌ ቀጠርኩሽ አርፍጄ ብመጣ ልክ ማርፈዴ ጥፋት ነው፣ ምንም እንትን ኤክስኪውዝ የለውም። ግን ኢጎ ምን ይላል? አጥፍቻለሁ ይቅርታ ከማለት ይልቅ ውጫዊ ባሉ ነገሮች ምክንያት እሰጥሻለሁ። ትራንስፖርቱ ተዘጋግቶብኝ ነው፣ እንደዚህ ተፈጥሮ ነው፣ አየር ንብረቱ እንትኑ እያልኩ ምክንያት አበዛለሁ። ያን እንዳደርግ የሚያደርገኝ ኢጎ ነው። ውስጥ ያለው አልሸነፍም ባይነቱ ምክንያት እንድፈጥር ያደርገኛል። እሱ ደግሞ ከፍተኛ ጠላታችን ነው ህይወታችን ላይ። ሌላ መጽሐፉ ላይ በጣም የሚያነሳው የወደድኩት ሀሳብ ምን መሰለሽ? ማይንድ ምን ይልሻል? ኔጌቲቭ ሀሳቦች ወይም ደግሞ ፓስትሽ ላይ ያሉት መጥፎ ትራውማዎች ወይም ደግሞ ፊውቸር ላይ ያለው ፍራቻ ያለው ሪስክ እሱን ማሰብ ነው ልክ ይላል ማይንድ ይላል። ግን ፋክቱ እሱ አይደለም ልክ። ብዙዎቻችን አሁን እኝኝኝ ስላለን ፕሮብለማችንን ለሰው ስለነገረን ይሄ ነገር ተፈጥሮብኝ ያ ሆኖብኝ ብለን ብዙ የማይሆኑባቸውን ነገሮች ስለነገረን ጥሩ ነገር የሚወጣ ይመስለናል። ደሞመንት ግን ፍራቻ፣ ችግር፣ ይሄ አይሆንም የሚሉ ሜንታሊቲዎችን ወደ ራሳችን በጠራን ቁጥር ነው ኔጌቲቭ ነው እንጂ የሚሆነው ፖዚቲቭን ላይ አንሆንም። ስለዚህ ምንድነው የሚለው ማይንድሽ ላይ የተለያዩ ነገሮች በመጡ ቁጥር ሀሳቦቹ ማየት ጀስት እንደሆነ አካል እንጂ ማንነትሽ አለማድረግና መለወጥ። ገባሻ? ኮንሺየስ ሆነሽ መልካሙን ዘር ደግሞ እንደ አዲስ መዝራት ገለል ለማድረግ አውጥታችሁ ህይወትም እኮ ይላል እንጂ እንደ ሶስተኛ ሰው ሆነሽ ልክ የማይሆን ሀሳብ አይምሮሽ ሲመላለስብሽ ቁጭ አድርገሽ ጠረጴዛ ላይ አውርቱት እንደማለት እንትን እንዲል መፍቀድ። ከዚያ ያኔ ሆን ብለሽ ማሰብ ስትጀምሪ ወደ ፕሬዘንት ሞመንት ትመለሻለሽ። የሰው ልጅ በቁስ ምክንያት የማይረካበት መንገድ ምን ይመስልሻል? ብዙ ጊዜ ፈጣሪ የሰጠን ቆርቆሮ ወይም ዕቃ አይደለም፣ ትልቅ ነፍስ ነው። ያ ነፍስ ደግሞ የሚደሰተው ፈጣሪ የሰጠንን ፐርፐስ በመኖር ለሌሎች በመሆን የእሱን ትእዛዛት በማክበር። የምር አንዳንዴ እኮ ከምትሰበስቢው ገንዘብ በላይ ሼር የምታደርጊያት ገንዘብና የሆነ ሰው ሲደሰት ያለው ሳቲስፋክሽን የነፍስ ነው በጣም። ከዛ ነፍስሽ የምር ነው፣ ያኔ ሀሴት ነው የምናደርገው፣ ደስተኛ አይደለም። አንዲናየብል ነው። ግን የሆነ ያልገባን ነገር አለ። ክፉ ኃይልም የሰጠን ነገር የፈጣሪን ነገር እንዳናቅና ወደዚህ ነገር እንድንዞር አብዛኞቻችን አልሆናል። በዛ ምክንያት መቼም ማንደሰትበት ዓለም ውስጥ አዘቅት ውስጥ እንገባለን። ለምን? የኛ አይደለም። ሌላ ከዚህ ጋር ተያይዞ መጽሐፉ ላይ የሚያነሳው ሀሳብ የወደድኩት መጥፎ ነገሮች ሲመጡ ልክ
ኦይልና ዘይትና ውሃ እንደሚለያዩት ሁሉ ከላይና ከታች ነው ዘቅቷ እንደሆነ እንደዛ ለዩት ሐሳባችሁን። ላይክ ዘይቱ መጥፎ ሐሳብ ከሆነ ውሃው ሰፓሬት አድርጎ ይውጣ። ይሄ ዲዞልቭ አድርገህ አንድ ላይ ራስን እዛ ውስጥ አትቅበር። ገባሽ? the moment you see ያ ዘይት ወይም ሜቢ መጥፎ ሐሳብ አንተ ውስጥ ዲዞልቭ እያደረገ እንደሆነ ስታቅ ሰፓሬት አድርግ ከዛ ነገር ራስን። ምክንያቱም ያ ያንተ አይደንቲቲ አይደለም። ሌላው በጣም የሚገርመኝ the power of now መኖር ስትጀምሪ ልክ እንደ ድሮ መሆንሽ ይቆማል። ይሄ በጣም ተናዳጅ፣ ተበሳጭ፣ አማራሪ ነገሮች ይሄ ኮምፕሌን የምናበዛ ሰዎች የነበር ነው ኢሚዲየትሊ ይቀየራል። ይሄ ለሰው ስሜት አልባ ይሆንሽ ይመስላል። እንደዛ አይደለም። ይሄ መጥፎ የሚመስሉ ነገሮች ሀፕን ሲያደርጉ ረጋ ብለሽ ያልፋል ነው አሁን ይሄን መንካት የለበትም ብለሽ ነገሮችን በማስተዋል እንድታደርግ ያደርግሻል። እንዲሁም በጣም ኦብሰስድ የሚያደርግ ነገርም ሀፕን ሲያደርግ በጣም እንትን አትሆኝም ማለት ውስጥ በጣም ደስተኛ ምናምን አንዴ አፕ ዳውን አይኖርም። ረጋ ያለ የተስተካከለ ፍሎ የሚያደርግ ህይወት ሲኖርም ሰዎች አይቻለሁ በጣም እኔም ላይ በትንሹ አይባታለች እና በጣም አሁን ላይ መኖርን የመሰለ ነገር የለም። እና ተመልካቾቻችን እናንተም የትላንታችሁን መልካሙን የአሁንነታችሁን ጽጉን ኖሩ እንላለን።